ሰበር ዜና የካቲት 7 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በአማራ ክልል የሚደረገው መሬት አንቀጥቅጥ ውጊያ ተጧጡፎ ቀጥሏል። ፋኖ በወረታ ግንባር የአገዛዙን ጦር ወሽመጡን መቁረጡ ሲነገር ዙ 23 ከጥቅም ውጭ የተደረገበት ከቀላል እስከ ከባድ መሳሪያ በፋኖ የተማረከበት 4 ፓትሮል ሙሉ መኪናዎች በፋኖ የተማረኩበት ውጊያ ተደርጓል። ለ13 ሰዓት በተደረገ ውጊያ የጎንደር ፋኖ ያልደመሰሰው ያልማረከው መሳሪያ የለም ቢባል ማጋነን አይሆንም። ዝርዝር ይዘንበታል። ከዚህ በተጨማሪም በጎንደር ፋኖ አዳዲስ ቦታዎችን መቆጣጠሩን ሲቀጥል ከተቆጣጠራቸው ቀጠናዎች 22ኛ የሆነ አዲስ ቀጠና ነጻ በማድረግም ተቆጣጥሯል። በአስገራሚ ሁኔታ ጣቁሳ ወረዳ ድኩላ 40 በፋኖ ስትያዝ ግን ፋኖ አንዲትም ጥይት አልተኮሰም። የአካባቢው ሚሊሻ አማራነቱን አስበልጦ ታሪክ ሰርቷል። ይቃኛል። በባህር ዳር ዙሪያ ውጊያዎች አሁንም እንደቀጠሉ ናቸው። ጀነራል መሐመድ ተሰማ ፋኖ ከተቆጣጠራቸው የባህር ዳር ዙሪያ ቀጠናዎች ለማስለቀቅ በርካታ ጦር ቢልኩም እየታጨደ እየተከመረላቸው ነው። ፋኖ በምዕራዊም መብረቃዊ ጥቃት ፈጽመዋል። ወታደሮችን ከነመኪናቸው ሳይወርዱም አጋይቷቸዋል። በጎጃም ቀጠና ከፍተኛ ወታደራዊ አመራር የተመታበት ውጊያም ተደርጓል። እንዳስሰዋለን። በሌላ በኩል የሰሜኑ ጦርነት ከመቼውም ጊዜ በላይ መቃረቡ ሲነገር የኤርትራ ሚዲያዎች በድንበራችን ላይ ሲያንዣብብ የነበረን የአብይ አህመድ ድሮንን መተንጣልን ሲሉ እየዘገቡ ነው። ከዚህ በተጨማሪም በ4 ቦታዎች ኤርትራ በትግራይ ክልል የድሮን መቃወሚያና የአየር ራዳር እየተከለች መሆኗ ተነግሯል። የአብይ አህመድ መንግስት ደግሞ በሁሉም ክልሎች ተጠባባቂ ብሎ ያቆየውን የመከላከያ ጦር ወደ ትግራይና ኤርትራ ድንበር እያጋዘ መሆኑን ተመላክቷል። የነደብረ ጽዮን የባንክ አካውንት መታገዱ ሲነገር ሁኔታው ከመቼውም ጊዜ በላይ አስከፊ ደረጃ ላይ ደርሷል። ዝርዝር አለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የሰሜኑ ጦርነት ከመቼውም ጊዜ በላይ ፊሽካው ሊነፋ ተቃርበዋል። ዶክተር ደብረጽዮን ገብረ ሚካኤልና አቶ ጌታቸው አሰፋን ጨምሮ በ27 የትግራይ ባለስልጣናት ጄኔራሎች ቤተሰቦቻቸው ላይ የፌዴራል አገዛዝ የገንዘብ እገዳ መፈጸሙ ተነገረ። የትግራይ ተወላጅ የሆኑ ወታደራዊ አመራሮችና የህወሓት ፖለቲከኞች የባንክ አካውንት እንዲታገድ የአገዛዙ የፍትህ ሚኒስትር ለባንኮች የጻፈው ደብዳቤ ያሳያል። ብልጽግና ባወጣው የገንዘብ እንቅስቃሴ እገዳ ደብዳቤ አሜሪካን ሀገር የሚኖሩት አቶ ቴዎድሮስ ሀጎስ የተካተቱ ሲሆን በ2013 ዓ.ም ውጊያ የተሰዉት አንድ ወታደራዊ አዛዥንም አካቷቸዋል። በትግራይ ኃይሎችና የብልጽግና አገዛዝ መካከል እየተካረረ የመጣው ወታደራዊና ፖለቲካዊ ውጥረት በተለያዩ ዘርፎች ተባብሶም ቀጥሏል። የፌዴራል አገዛዝ ባለፈው ጥር 28 2018 ዓ.ም ከፍትህ ሚኒስትር ለባንኮች በጻፈው ደብዳቤ 27 ወታደራዊና ፖለቲካዊ አመራሮችና ቤተሰቦቻቸው ሂሳብ እንዲታገድ ጠይቋል። በደብዳቤው ላይ ከፖለቲከኞች የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ ጌታቸው አሰፋ፣ ዶክተር አብርሃም ተከስተ፣ ዶክተር አዲስ ዓለም ባለሜ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አማኑኤል አሰፋና ሌሎች የተካተቱ ሲሆን ከወታደራዊ አመራሮች ደግሞ ብርጋዴር ጀነራል ምግበይ ኃይሉ፣ ሜጀር ጀነራል ህንፃ ወልደ ጊዮርጊስ፣ ሜጀር ጀነራል ማአሾ በየነ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል አብርሃ ተስፋይና ሌሎችም ተካተውበታል የተባለው። ከሰሞኑ በትግራይ ኃይሎች ታስረው የሰነበቱና የተለቀቁት ብርጋዴር ጀነራል ጉዑሽ ገብሬ እግዱ ከተፈጸመባቸው ወታደራዊ አመራሮች መካከል ሲሆኑ፣ በሌላ በኩል ግን የጊዜያዊው ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አካውንታቸው በእግዱ አልተካተተም። ደብዳቤው እንደሚያሳየው 27 ሰዎች መሰረት ያደረገና በርካታ ቤተሰቦቻቸውን ያካተተ እግድ ሲሆን በዚህ እግድ ውስጥ በትግራይ በተካሄደው ጦርነት መጋቢት ወር ላይ 2013 ዓ.ም ወርቅ ዲኖ በተሰኘው ውጊያ የተሰዉት
ብርጋዴር ጄኔራል ገብረ መስቀል ገብረ እግዚአብሔር ተካተውበታለው የተባለው የአገዛዙ የፍትህ ሚኒስትር ለባንኮች በጻፈው በዚህ ደብዳቤ ላይ የቀድሞቹ የህወሓት የልማት ድርጅቶች አመራሮች ተክለወይኒ አሰፋ አሁን በአሜሪካ የሚኖሩት ቴዎድሮስ ሀጎስን ጨምሮ የተካተቱ ሲሆን በህወሓት ውስጥና በሰራዊቱ ውስጥ አሁን ላይ በስራ አስፈጻሚነትና በከፍተኛ መሪነት የሚሰሩትን ሁሉንም ግን አላካተተም። ለሁሉም ኢትዮጵያ ባንኮች የተጻፈው ደብዳቤ በሁሉም ዘርፍ የሚደረጉት የገንዘብ እንቅስቃሴ ታግዶ እንዲቆይና ከፍርድ ቤትም ተጨማሪ ደብዳቤ እንደሚያቀርቡበት ያትታል። ይህ በእንዲህ እንዳለ ደግሞ የሰሜኑን ጦርነት ፊሽካ እንዲቃረብ ከሚያደርጉ ነገሮች መካከል በትላንትናው ዕለት እጅግ ከባድ የተባለ ሁነት ተፈጥሯል። የጦርነቱ ፊሽካ ሊነፋ ጥቂት ቀናቶችም እንደቀሩት አመላክተዋል። በኢትዮጵያ ኤርትራ ትግራይ ድንበር አካባቢ ያለው ወታደራዊ ውጥረት ከፍተኛ ደረጃ ላይ ደርሷል። ባለፉት ጥቂት ቀናት በኤርትራ ድንበር ላይ ሲያንዣብቡ ከነበሩት የኢትዮጵያ መንግስት ድሮኖች መካከል አንዷ ተመታ መውደቋም የተሰማ ሲሆን በትግራይና በኤርትራ መካከል የተፈጠረው አዲስ ስልታዊ ጥምረት ደግሞ የመሬቱን እውነታ እየቀየረውም ይገኛል። የኤርትራ የሚዲያ ምንጮች በትዊተር ገጻቸው እንደዘገቡት ባለፉት ተከታታይ ቀናት በኤርትራ ድንበር ላይ ሲያንዣብቡ ከቆዩ የኢትዮጵያ ድሮኖች መካከል አንዷ ትላንትና ተመታም ወድቃለች። ድሮኑ ምንም አይነት ጥቃት ሳይሰነዝር በኤርትራ የአየር መከላከያ ኃይል ተመቶ በኤርትራ ግዛት ውስጥ እንዲወድቅም ተደርጓል ነው የተባለው። ይህ እርምጃ ኤርትራ የአየር ክልሏን ለመጠበቅ ያላትን ዝግጁነትና ለአብይ አህመድ መንግስት የሰጠችውን ግልጽ ማስጠንቀቂያ ያሳያል ሲሉም የኤርትራ ሚዲያዎች እየዘገቡ ነው። የአፍሪካ ህብረት ስብሰባ መጠናቀቅን ተከትሎ የፌዴራል መንግስቱ በኤርትራና በትግራይ ላይ ጦርነት ለመክፈት ከፍተኛ የሰራዊት ዝውውር እያደረገም ይገኛል። ከአፍሪካ ህብረት ስብሰባ መጠናቀቅ በኋላ የፌዴራል መንግስቱ በኤርትራና በትግራይ ላይ ጦርነት ለመክፈት ከፍተኛ የሰራዊት ዝውውር እያደረገም ይገኛል። ከአማራ ክልል በመነሳት ወደ ኤርትራና ትግራይ ድንበር እየተጠጋ ካለው የመከላከያ ሰራዊት በተጨማሪ ከሐረር፣ ድሬዳዋ፣ ኦሮሚያ፣ ጋምቤላና ሶማሌ ክልል የተወጣጡ በርካታ የመከላከያ ሰራዊት አባላቶች በከባድ የጭነት መኪና ተጭነው በምስሉ ላይ እንደምትመለከቱት ወደ ሰሜኑ ግንባር እየተጋዙም ይገኛሉ። ይህ በተደጋጋሚ የወታደር ማጓጓዝ ስራ በአገዛዙ በኩል የተጧጧፈ ሲሆን ከዚህ ቀደም በነበረው ዘገባችን ደግሞ በበርካታ ታታባሶች ተጭነው ወደ ግንባር ወደ ሰሜኑ ግንባር ማለት ነው ሲጓዙ የነበሩ በርካታ ወታደሮችንም እንዲሁ በምስል አስደግፈን ማሳየታችን ይታወሳል። ቀደም ሲል በአማራ ክልል በተለይ በጎንደር የነበሩ ወታደሮችም ወደ ኤርትራና ትግራይ ድንበሮች እንዲጠጉም እየተደረገ ነው። ከዚህ ሁሉ መሃል ግን ለአብይ አህመድ መንግስት እጅግ አስደንጋጭና እጅግ አስፈሪ የሆነ መረጃም ተሰምቷል። የኤርትራና የትግራይ ጥምረት እጅጉን አደጋ ይዞበት እየመጣ ነው። ለአብይ አህመድ መንግስት እጅግ አስደንጋጭ የሆነው መረጃ የኤርትራ መንግስት በትግራይ ምድር ላይ ወታደራዊ መሰረተ ልማቶችን መዘርጋት መጀመሩ ነው። በአድዋ፣ አዲብራይ፣ ዳዕሮ፣ ተህሌ እንዲሁም በእንተጮት፣ እምባና ጻዳይ ላይ በሚባሉ አካባቢዎች ላይ ኤርትራ የራሷን የጸረ ድሮን ራዳር ስርዓቶችን እየተከለች መሆኗን የአይን ማኞች አረጋግጠዋል። ኤርትራ በትግራይ ክልል ከ4 በላይ የድሮን መቃወሚያና የአየር ራዳር በመትከል የህወሓትና የሻዕቢያ ስልታዊ ጥምረት በመሬት ላይ እየተገበረችም ትገኛለች። በዚህም የአብይ አህመድ መንግስት እጅግ ትልቅ አደጋ ውስጥ ገብቷል። አገዛዙ የተባበሩት አረብ ኤምሬትን ድጋፍ ተማምኖ ኤርትራን እንደ ቀላል ሚዛን ቢመለከታትም ኤርትራ ግን ቀድማ በመራመድ የትግራይ ኃይልን ከጎኗ በማሰለፍ ምላሽ መስጠትም ጀምራለች። እንግዲህ እነዚህ ሁሉ ውጥረቶች ተዳምረው ከአፍሪካ ህብረት በኋላ ይነፋል የተባለው የሰሜኑ ጦርነት ፊሽካ እጅጉኑ ተቃርበዋል። በኤርትራ ተራሮች በትግራይ ምድር የሚታየው ወታደራዊ ዝግጅት የቀጠናው ኃይል ሚዛን ከአዲስ አበባ ቁጥጥር ውጪም እየሆነ መምጣቱንም ያሳያል። ጉዳዩ የጥቂት ቀናቶች ብቻም ሆነዋል። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። በቋሪት የብልጽግና ኃይል የሞት ሽረት መጣጣር ላይ እንደሚገኝ ተነገረ። የፋኖ 33ኛ ክፍለ ጦር በአማራ ህዝብ የህልውና ተጋድሎ ታሪክ ውስጥ ታሪክ እያስመዘገበም ቀጥሏል። የማይበገረው ፋኖ ክንዱ ያረፈበት የብልጽግና ጦር መረጋጋት አቅቶት በየጫካው በየሸለቆ ሲባዝንም እየዋለ ነው። ከቋሪትና ከገነት አቦ ተቀናጅቶ ለዘረፋ ለጥፋት ወደ ጣሊያ የወጣው የብርሃኑ ጁላ ጦር በፋኖ ኃይል በታቀደ ስትራቴጂካዊ ከበባ ውስጥ ወድቋል። በአሁኑ